እሱም ማበድ ነበረበት። ምን ላድርግ ሰላምዬ፣ አስጨነቀችኝ እኮ። እኛ እኮ የእርግብን ጉዳይ ታውት ስትል አምነንህ ነበር የተሆንልህ። አንተ ጭራሽ ቤት ልትሰጣት ነው? ኧረ እባክሽ ቀስ በይ። ቀስ ብሎ ማውራት እኮ ይቻላል። አባዬ ይሄ ቤት የእርግብ ሳይሆን የሀና ነው። እንዴ ሰላምዬ ምን እያልሽ ነው? እኔ ደግሞ ምን ቤት ነኝ? አንቺ አያገባሽም፣ ዝም በይ። አባዬ እውነት እማዬ ይሄን ነገር ስታደርግ ዝም ብለህ ካያት የኔና ያንተ ነገር መጨረሻችን ይሆናል። እሺ ጋሽ ይቅርታ ያድርጉላት። ሰላምዬን ያውቋት አይደል? ትንሽ ትቸኩላለች። አይ እውነትስ እውነት አላት። ስህተት እየሰራው እንደሆነ ውስጥ ይነግረኛል። ምን አይነት ስህተት? ቤቱን በእርግብ ስም ማዞር ፈጽሞ ትክክል እንዳልሆነ ውስጥ ያምናል። በቃ እስቲ አንቺ ውስጥ ግቢ እናረጋጊያት። እሺ ጋሽ። እስኪ ምከሪኝ። ዛሬ እዚህ ቤት ውስጥ ለእርግብ ቤት ሊገዛላት እንደሆነ ሲወራ ሰምቻለሁ። ታዲያ አንቺ ምን አገባሽ በዚህ ጉዳይ ላይ ነው? ምንድን ነው የምትመክሪኝ? ያው ይቅርታ አድርጉልኝና ይሄን ነገር ግን ትንሽ ቢያቆዩት ጥሩ ነው ባይ ነኝ። ይኸውልሽ ድንብላ፣ የምታውቂው ነገር ካለ መናገር ትችያለሽ። አይደለም እትዬ፣ ያው እኔ ልምከሩት ብዬ አይደል የጀመርኩት። በቃ የምነግሩትን ነገርኩት። እኔ ሌላ ምንም ነገር አላውቅም። ታዩ በቃ እንደው አሁን በርሽን ዘግተሽ ተይኝ። እና ይሄ ምን አገናኘው? አላውቅም እትዬ፣ ግን እኔ እየተሰማኝ ያለው እንደዛ ነው። እኔ እኮ እሺ አትይኝም ብዬ እንጂ ለራስሽ አነስ ያለሽ ብትሆንም ቤት ልገዛልሽ አስቤ ነበር። እትዬ እኔ ገንዘብ ሳይሆን ቤተሰብ ነበር የፈለግኩት። አሁን ግን እንዳጣኋችሁ እየተሰማኝ ነው። ሀንዬ እኛን መቼም አታጭም። አንቺ ፈቃደኛ ከሆንሽ በራችን ሁሌ ለአንቺ ክፍት ነው። እንደሱ ነው ብለው ነው እትዬ? ልብ እንጂ ቤት ምን ያደርጋል? ልባችንም ቢሆን ሁልጊዜ ለአንቺ ክፍት ነው እትዬ። ምንም ይፈጠር ምንም፣ እኔ ግን አንድም ነገር እንዳልዋሸው እንዲያውቁልኝ እፈልጋለሁ። ሀኒ ያውቃለሁ፣ አንቺ ውሸት የሚባል ነገር እንደማታውቂ ያውቃለሁ። አውቃለሁ። ሰላምዬ እስኪ ዝም ብለህ ብለው። የሆነ ነገር ልነግርሽ ነበር እኮ። ምግብ አይደል እንደያዝ ነው? ዝም ብለህ አትበላም? አሁን እኮ ብቻችን ስለሆነ የሆነ ነገር ልንገርሽ ብዬ ነው። እሺ ምንድን ነው? ሊገሉኝ የነበሩትን ሰዎች እኮ አወቅኳቸው። ቆይ ነው ማን ናቸው? ሰላም ለእናንተ ይሁን የኖላዊ ድራማ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ኖላዊ ድራማ እንግዲህ ምዕራፍ 1 ተፈጽሞ ወደ ምዕራፍ 2 ደርሷል ማለት ነው። እንግዲህ ምዕራፍ 2ን በእርግጥ እነሱ እያቀረቡት አይደለም፣ ነገር ግን ብዙ ተመልካቾች ምዕራፍ 2 እንዲቀርብላቸው ይፈልጋሉ። ብዙ ያልተቋጩ ታሪኮች ስላሉት ማለት ነው። ኖላዊ ድራማ በጣም ተወዳጅ ነበር። በተለይ ከጅማሬው አካባቢ እውነተኛ ታሪክ እስኪመስል ድረስ የሀና መጥፋትና ወይዘሮ ሜላት በእናትነት ስሜት 16 ዓመት ልጇን ስትናፍቃት ስትጠብቃት፣ ከዛም በኋላ ልጇ በሰራተኝነት ቤቷ ድረስ መታ ሳታቃት ስትቀር፣ እርግብ ደግሞ ልጅ ነኝ ብላ በሐሰት በወይዘሮ ባዩሽ ምክንያት ወደ ቤት ገብታ ያለውን እስከዛ ያለው ነገር በጣም አጓጊና ደስ የሚል ነበረ። እናም እውነት ለመናገር የመጀመሪያው ክፍል አካባቢ በጣም ብዙ ያለምንም ትችት ያለምንም ነቀፋ ነበር ድራማውን የወደደው። ከዛ በኋላ ግን ወይዘሮ ባዩሽ ከሞተች በኋላ እርግብም ወደ እስር ቤት ገባች። ሜላት ልጇን አገኘች። ሀና ወደ ቤት ከገባች በኋላ የተወሰነ ቀዘቀዘ እንጂ መጀመሪያ አካባቢ የሆነ ሀና ልጅ እናት አለ በዛ የገባችበት በሰራተኝነት የገባችበት ቤት ውስጥ ልጅ መሆኗን እኛ ተመልካች እናውቃለን። እናትየዋ ግን አታውቅም ነበር። ግን ያን ከመቼ መቼ ታውቂ የሆነ እናቷን ማወቅ አለባት እያልን በጉጉት ከክፍል እስከ ዛሬ ስንከታተለው ነበረ። ነገር ግን ከዛ በኋላ ሀና እናቷን ካገኘች በኋላ እዛ ቤት አንዴ ከአባባ ኖላዊ አንድ እዛ ቤት እያለች የሀና ትወና ራሱ ከዛ በኋላ ተበላሽ። እውነት ለመናገር ማልቀስ መጨነቅ ምናምን ሆነ። እንደ መጀመሪያው ክፍል አልሆነም። እናም ከዛም መጨረሻውም በጣም ደስ አይልም ማለት ነው። አዳዲስ ተዋናዮችን ተተክተዋል። በጣም ብዙ ያላለቁ ታሪኮች አሉ። ለምሳሌ ሰላም ቅዱስን እወድሃለሁ ብላ ሙሉ ታሪኳን ተናግራ ከተቀበላት በኋላ ድጋሚ ካንተ ፍቅር አላዘኝም ሞከርኩ ግን ልወድህ አልቻልም ብላ በጣም አስከፍተው ነው የተለያየችውና ቅዱስ የት እንደደረሰ ምንም የታወቀ ነገር የለም።
በሌላ በኩል ደግሞ አቶ በቃሉ መሞት አልነበረበትም። ምንም እንኳን ወንጀል ቢሰራና ብዙ ነገሮችን ቢያበላሽም እስር ቤት ገብቶ ዋጋው ማግኘት ነበረበት። ከዛ ደግሞ በእሱ ጥፋት ደግሞ ልጁ ተቀጣ። እዝራም ጽዮንን አርግዣለሁ ስላለችው ጽዮንን ገደላት ማለት ነው። ጽዮን ደግሞ ምንም ጥፋተኛ ብትሆን እንኳን ከሱ ለገንዘቡ ብላ ልጅ ማርገዝ ባይገባትም ደግሞ እስከ መግደል የሚያደርስ ኃጢአት አልነበረም። በእርግጥ እሱ በአባቱ ሐዘን በጣም ስለተጎዳ ነው ጉዳቱን መቆጣጠር ስላልቻለ ብቸኛም ስለሆነ ነው እንግዲህ አማራጭ የሌለው። ቤቲም ብቸኛ እህቷን ቤተሰብ የላቸውም ሁለታቸውም እርስ በርሳቸውን አለ ብቻዋን እህቷን በጭካኔ ገድሎ ስላየችው እንግዲህ ግንባሩን ብላ እሷም እዝራን ገድለዋለች። እና ድራማው ይመስለኛል ከዚህ በፊት ኖላዊ ድራማ ሲለቀቅ ኮሜንት ላይ ብዙ ተመልካቾች በቃ ለምንድነው የማያልቀው ተንዛዛ ምናምን እያሉ ስለነበረ በመሀል ነው ተመልካች ያው ብዙ ጊዜ ዩቲዩብ የሚለቀቁ ድራማዎች የተመልካች ፍላጎት ናቸው። የእናንተ ኮሜንት የምትጽፉ ሰዎች ተጽዕኖ ያሳድራሉ። ዞሮ እናንተን ስለምትመለከቱ የእናንተን ፍላጎት ለመሙላት ይመስለኛል በአጭሩ የቀጩት። ምክንያቱም ብዙ ሰው ድራማው በቃ ማለቅ አለበት በጣም ተንዛዛ ምናምን እያለ ነበር። ከዛ ብዙ መሰራት እየቻለ ለምሳሌ ሀናና ጆሮ ከተፋቀሩ በኋላ የተወሰነ አብረው በፍቅረኝነት ጊዜ ሳሳልፉ ማሳየት ይችሉ ነበር። ከዛም ደግሞ በሰርግ አባባ ኖላዊ ሁለታቸውን ድረው ደግሞ የእሳቸውን ደስታ ማየትም በጣም ደስ ይል ነበረ። ወይዘሮ ሜላትም መጨረሻ እንደዚህ መሆን አልነበረበትም። ድርጅቷ ኪሳራ ውስጥ ነው የገባው። ቤተሰባቸው አደጋ ላይ የእሷ ድርጅት እንደገና ተንሰራርቶ ጥሩ ደረጃ ላይ ደርሰው መስፍንም ደግሞ ከሀገሩ መውጣት አልነበረበትም። ምክንያቱም እሱ ችግሮችን አብሮ ከቤተሰቡ ጋር መጋፈጥ ነበረበት። አሁን እሱ ድጋሚ ጥሏቸው ቤተሰቡን ስለሄደ ሙሉ ቤተሰቡ ነው እሱን የጠሉት ማለት ነው። ምክንያቱም ከዚህ በፊት ጥሎን ሄደ፣ አሁንም ደግሞ በችግራችን ጊዜ አብሮ ሊሆን ይገባ ነበር። ስለዚህ መስፍን የሚባል ሰው ከዚህ ቤት ድጋሚ ስሙ ሲጠራ እንዳልሰማ እስከ ማለት ድረስ ነው ልጅቱ የጠላችው። እሱም እዛ ሄዶ እንግዲህ ቤተሰቡን ሊረዳ ነው ያሰበው። በእርግጥ ግን ደግሞ ይህን በዚህ በኩል አልተረዱትም። እና ወይዘሮ ሜላትም በእርግጥ ወንጀል ውስጥ አልገባችም። እሷ እስካሁን ስትደነፋበት የነበረ አቶ በቃሉ መግደል ፈልጋለሁ እያለች ነበር። ግን በአጭሩ እርግብ ገላግላታለች። ብቻ በአጠቃላይ የሞቱትም ሞተው ያሉትም ደግሞ በወንጀል ተጨማልቀው በቃ መግደል እንደዚህ ቀላል ነው እንዴ እስክንል ድረስ ማለት በቃ ዶሮ ማረድ እንኳን በድሮ ጊዜ በጣም ከባድ ነበር። እኛ ልጆች እያለን ዶሮ ሲታረድ ሁላችንም ፈርተን፣ አሁን ላይ ግን በቃ ሰው መግደል በቃ ቀላል ነገር እንደሆነ ነው የዚህ ድራማ ላይ ያየሁት ማለት ነው። ምክንያቱም ማንም ተነስቶ ይገላለኝ ከዛ የሚጠይቀው ሰው የለም። ተጠያቂነት ከሌለ ደግሞ ሰው የፈለገውን ያደርገዋል። የሆነ የሚፈራው ነገር ሲያጣ እኮ ነው ሰው እንደፈለገ የሚሆን። ወይ እግዚአብሔርን አይፈሩ ወይ ሕግን አይፈሩ። ከሁለቱም እንትን ሲሆን ግድያ ይስፋፋል እና በቃ በጣም ብዙ ሁሉም ተነስቶ ሽጉጥ መደቀን በትንሽ ነገር ባናደደው ቁጥር ሽጉጥ መደቀን መግደል ምናምን በጣም ከባድ ነው። ምክንያቱም የቀሩትም ህይወታቸው ይመሰቃቀላል። አንድ ሰው ሲገል ከሞተው ይልቅ የገደለው ነው የሚሰቃየው። ምክንያቱም እሱ በህይወቱ ወንጀለኛ ነው፣ ኃጢአተኛ ነው፣ ህሊናው አያስቀምጠውም። ከብዙ አንጻር ስለሚጎዳ ከመገዳደል ይልቅ እዝራንም ቢሆን ከሀና ጋር ከተለያየ መጀመሪያ የሀና ከእዝራ ጋር መሆን ራሱ መጀመሪያውኑ ስህተት ነበረ። ሆነም ደግሞ በሰላም ተለያይተው ወደ አሲር መምጣት ነበረበት እንጂ እሱ ህይወቱ እስከ መጨረሻው ምስቅልቅል ማለት እና ከዛም ራሱን ማጥፋት አልነበረበትም ማለት ነው። እርግብም አቶ በቃሉን ከገደለችው በኋላ ከሀገር ትውጣ አትውጣ የታወቀ ነገር የለም። ብቻ ብዙ ነገሮች በእንጥልጥል የቀሩ ነገሮች አሉ። ስለዚህ በዚህ ምክንያት ብዙ ተመልካቾች ብዙ መሰራት የሚችል ድራማ ነው፣ በአጭር መቅረት የለበትም እና በምዕራፍ 2 ተመልሳችሁ ኖላዊ ናፍቃችሁናል። በእርግጥ እውነት ለመናገር እንደ ቤተሰብ ስለለመድናቸው ከአንድ አመት በላይ በሳምንት 3 ስንከታተላቸው ስለነበረ ሲሄዱ በጣም ይከብዳለኝ። እናም ግን በሌላ በአዲስ ድራማ እየመጡ ነው። እኛም እሱን አዲስ ድራማ ይዘንላችሁ የምንመጣ ይሆናል እና ኖላዊ ድራማ ክሮዎች ሁላችሁም እጅግ በጣም እናመሰግናለን። እኛ ተመልካችን ብዙ ነገሮችን አድርገን ተጠቅመናል። እናም በምዕራፍ 2 ብትመጡና በምዕራፍ 2 ደግሞ አዳዲስ ነገር ይዛችሁ ብትመጡ ደስ ይለናል። ምክንያቱም ምርጥ ተዋናይ ናቸው። በጣም ደስ የሚሉ እንደ ቤተሰብ አይደለም። እዛ ውስጥ ላሉ ክሮች ለኛ ራሱ በጣም ይከብዳል ማለት ነው እነሱ መለየት
እናም በጣም ብዙ አቅም ያላቸው ተዋናዮች አሉ። በተለይ እነ እርግብ፣ ወይዘሮ ባዩሽ በአዲስ ብትመጣ፣ እነ ድንብላል የድንብላልና የተምቹ ጉዳይ ራሱ ምን ላይ እንደደረሱ አልታወቅም። ሲጨቃጨቁ መጨረሻ ላይ እሷ አግባኝ እንዳለችው ነው። ብቻ በጣም ብዙ ያልተቋጩ ነገሮች አሉ። እነሱን እንደ አዲስ ቀጣጥለው በአዲስ ኃይልና በአዲስ ነገር ተመልሰው ቢመጡ እኛም ምኞታችን ነው። እንዲመጡም እንግዲህ ኮሜንት እናደርጋለን። እናንተ ግን በትዕግስት ስለተከታተላችሁን እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ።